ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ካለ ምን ቤት ትሰሩልኛላችሁ? እንግዲህ ሰማይና ምድር ይጠበኛል ያለ አምላክ አንዲት ብላቴና በማኅፀኗ ስትጸንሰው አሁን ይህንን ምን ብለን ነው እንገልጠው? በጣም እኮ የሚደንቅ ነገር ነው። ሰማይ ምድር አይችሉኝም ያለ አምላክ አንዲት ብላቴና ቻለች። ምን ማለት ነው? 3 ክንድ ከስንዝር የሆነች ጠባብ ማኅፀን ያላት። አሁን ይሄ እኛ ቃል የለንም እንዲያውም እና ዝም ብለን ነው የምናመሰግናት እንዲያው ብጽዕት ቅድስት እያለን በድንግልና ጸንሶ በድንግልና መውለድ። ይሄ እንዴት ነው የሚቻለው? በምን ሳይንስ በምን አምነን ነው? ገብቶን ሁሉ አይደለም። በቃ ይሁን ብለን ይቻላል፣ እግዚአብሔር የሚሳነው ነገር የለም ብለን ነው የምናመሰግናት እና የእግዚአብሔር እናት ስለሆነች እናመሰግናታለን፣ እንወዳታለን። ከዚያ ውጭ ግን እሷ ያላደረገላት እኛ ምን ጨምርላት? ምን ነገር ኖሮ? እሷ እኮ ራሱ በሉቃስ ወንጌል ምዕራፍ 1 ላይ እመቤታችን ጸሎት ተብሎ የሚጠራው ጸሎት ላይ እስመ ገብረ ሊተ ኃይለ አብያተ፣ እነሆ በእኔ ወይም ለእኔ ትልቅ ስራን አድርጎልኛል አለችና ምንድን ነው ያደረገላት? እናቱ አድርጎ መምረጡ፣ በድንግልና ጸንሳ በድንግልና እንድትወልደው ማድረጉ ወዘተርፍ እንዲህ አይነቱ ነገሮች በእሷ ሆኗል፣ እግዚአብሔር አድርጓል። ስለዚህ እኛ ብጽዕት እንላታለን። ትውልድ ሁሉ ያመሰግኑኛል ያለችው እንደው ለእኔ ምስጋና ይገባኛል ብላ ራስ ወዳድ ሆና አይደለም፣ በእሷ በኩል የሆነው የእኛ መዳን ስለተፈጸመ ነው።